ሐምሌ 20 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ110 ዓመታት በፊት በዛሬው ዕለት የንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ልጅ የሆኑት ንጉሠ ነገሥት አምሃ ኃይለ ሥላሴ ይህችን ምድር ተቀላቀሉ። እሳቸው የተወለዱት የኢትዮጵያ ንጉሣዊ ሥርዓት ጠንካራ በነበረበት ዘመን ነው። ሲወለዱ በዘመኑ ሥርዓት መሠረት የወደፊቱ ዙፋን ወራሽ የሚል ስያሜ ተሰጥቷቸዋል። በኋላ ግን ኢትዮጵያ የጣሊያን ወረራ፣ ስደትን፣ የ1958ቱን የመፈንቅለ መንግሥት ሙከራን፣ የ1966 አብዮትንና የደርግን ሥርዓትን ስትመለከት እሳቸውም በውጣ ወረዶች የተሞላ ሕይወትን አሳልፈዋል። ዛሬ የተወለዱበትን ዕለት ምክንያት አድርገን የሕይወት ዘመን ውጣ ወረዳቸውን በጥልቀት እንመረምራለን። ቀዳሚ ስማቸው አስፋው ወሰን ተፈሪ ይባል ነበር። የተወለዱት ከአባታቸው ራስ ተፈሪ መኮንንና ከእናታቸው እቴጌ መነን አስፋው ሐምሌ 20 ቀን 1908 ዓ.ም ሐረር ከተማ ነው። እንደሚታወቀው አባታቸው በወቅቱ ራስ ተፈሪ መኮንን በሚል ስያሜ ይታወቁ የነበር ሲሆን በኋላ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ተብለው የሀገሪቱ ዙፋን ላይ መቀመጥ ችለዋል። የእድገት ዘመናቸው ኢትዮጵያ በታሪክ ትልቅ የለውጥ ዘመን እያደረገች በነበረበት ወቅት ያለፈ ነበር። አባታቸው ተፈሪ መኮንን እሳቸው በተወለዱ በቀጣዮቹ ዓመታት ተጽዕኖአቸው እየሰፋ የመጣ ሲሆን በኋላም ይህ ተጽዕኖ ወደ ንጉሠ ነገሥትነት ሲቀየር የአባታቸውን ዙፋን ወራሽ ሆነው በይፋ ወደ ታሪካዊ ሚና መጡ። አልጋ ወራሽ ልጅ መሆን ለአስፋው ወሰን ልዩ ክብር ማግኘት ብቻ ሳይሆን ከወጣትነት ጀምሮ ለወደፊት የመንግሥት ኃላፊነት ራስን ማዘጋጀትን ያካትት ነበር። የተለየ ትምህርት ይሰጣቸው ነበር። መጀመሪያ በቤተ መንግሥት በተመረጡ አስተማሪዎች ተማሩ። ከዚያም በአባታቸው ስም በተሰየመው ተፈሪ መኮንን ትምህርት ቤት ተማሩ። በኋላም ወደ ሀገር እንግሊዝ በመሄድ በሊቨርፑል ዩኒቨርሲቲ የፖለቲካ ሳይንስና የሕዝብ አስተዳደር ትምህርት ተምረው ዲግሪ አግኝተዋል። ይህ የትምህርት ዝግጅት ከዚያን ጊዜ ኢትዮጵያ እየገባች ከነበረው የዘመናዊነት ሂደት ጋር ይያያዛል። የዘመናዊ ትምህርት፣ የመንግሥት ተቋማት፣ የሕግ ሥርዓትና የማዕከላዊ አስተዳደር ለውጦች በኢትዮጵያ እየተስፋፉ ነበር። አልጋ ወራሹ የዘመናዊ አስተዳደር መርሆች እንዲማሩ መደረጉም ከዚሁ አውድ ጋር የተያያዘ ነው። ልዑል አስፋው ወሰን የመሪ ደጃዝማች ማዕረግና የወሎን ግዛት እንዲገዙ ተሰጥቷቸው ነበር። በዚህ ጊዜ የንጉሠ ነገሥት ጆን አራተኛ የልጅ ልጅ ከሆነችው ልዕልት ወለተ እስራኤል ስዩም ጋር ተጋብተው ልዕልት እጅጋየሁ የተባለች ልጅ ወልደዋል። እንዲህ ባለው ሁኔታ ላይ 1928 ዓመተ ምህረት ፋሽስት ጣሊያን ኢትዮጵያን ወረረች። ይህም የአስፋው ወሰንን ሕይወት እንደ ሌሎች የንጉሣዊ ቤተሰብ አባላት ሁሉ በእጅጉ ለወጠው። የንጉሣዊ ቤተሰቡ ኢትዮጵያን ለቆ በስደት ለመኖር ተገደደ። ይህ የሕይወታቸው የመጀመሪያው ታላቅ የፖለቲካ ፈተና ነበር። ከኢትዮጵያ ዙፋን ወራሽነት ወደ ስደተኝነት መሄድ በአንድ ቀን የሚታይ ለውጥ ባይሆንም በወቅቱ በንጉሣዊ ቤተሰብ ላይ የወደቀ ከባድ ሁኔታ ነበር። በ1930 ዓመተ ምህረት ደግሞ ከባለቤታቸው ከወለተ እስራኤል ስዩም ጋር ተለያዩ። ችግሮች ተደራርበው መጡ። ኢትዮጵያ ከጣሊያን ወረራ ነፃ ከወጣች በኋላ ንጉሣዊ ቤተሰቡ ወደ ሀገር ተመለሰ። ልዑል አስፋው ወሰንም በዙፋን ወራሽነታቸው ላይ ተመስርተው በተለያዩ የመንግሥት ሚናዎች ላይ ተሳተፉ። በተለይ ከሀገር ውስጥ አስተዳደር ጋር ተያይዞ የተሰጣቸው ኃላፊነት እንደ ዙፋን ወራሽ ለወደፊት ስልጣን እንዲዘጋጁ ያደረገ ነበር። በዚህ ወቅት ከንጉሣዊ ቤተሰብ አባላት በላይ የመንግሥት ሥራ ልምድ እያከማቹ መጡ። ይህም በኋላ የሚገጥማቸውን የፖለቲካ ችግሮች ለመረዳት ወሳኝ ሆነላቸው። የልዑል አስፋው ወሰን ሕይወት በጣም አወዛጋቢ ከሆኑት ክፍሎች አንዱ የ1958ቱ የመፈንቅለ መንግሥት ሙከራ ነው። በታህሳሱ ግርግር ወቅት ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ በብራዚል የመንግሥት ጉብኝት ላይ ሳሉ የኢምፔሪያል ጋርድ አዛዥ የሆኑት ጀነራል መንግሥቱ ንዋይና ወንድማቸው ግርማሜ ንዋይ የመንግሥት ለውጥ ለማድረግ ሙከራ አደረጉ። በዚህ ሂደት ልዑል አስፋው ወሰን በእንቅስቃሴው መሃል ተገኙ። የመፈንቅለ መንግሥቱ አቀናባሪዎች ልዑል አስፋው ወሰንን በአባታቸው ምትክ ንጉሠ ነገሥት እንደሆኑ አወጁ። ነገር ግን ሙከራው አልተሳካም። የመደበኛ ጦር ኃይሎች የመፈንቅለ መንግሥቱ ኃይሎች ተቃውመው እንቅስቃሴውን አሸነፉ። የዚህ ክስተት አንዱ አስገራሚ ገጽታ አስፋው ወሰን በዚህ እንቅስቃሴ ላይ ምን ያህል ፈቃደኛ ነበሩ የሚለው ጥያቄ ነው። በታሪክ መዝገቦች ውስጥ እሳቸው በግፍ ወይም በግዳጅ እንዲያነቡ ተደርገው ነበር ተብሎ ተጽፏል። በሌሎች ምንጮች ደግሞ ከእንቅስቃሴው አስቀድመው ስለ ክስተቱ ያውቁ ነበር የሚል ክርክር አለ።
የ1958ቱ ሙከራ ግን ከአንድ የመንግስት ለውጥ ሙከራ በላይ ትርጉም ነበረው። የንጉሳዊ ስርዓቱ ውስጥ ለውጥ የሚፈልጉ ድምጾች እየጨመሩ መሆናቸውን አሳየ። በቀጣዮቹ ዓመታት የተማሪዎች እንቅስቃሴ፣ የመሬት ጥያቄ፣ የረሃብ ችግር፣ የኤርትራ ጉዳይና የፖለቲካ ለውጥ ጥያቄዎች በሀገሪቱ ውስጥ እየበረቱ መጡ። የታሪክ መዛግብታት በዚህ ወቅት የነበረውን የልዑል አስፋው ወሰንን ሚና በተለያዩ እይታዎች ተንትነው አስቀምጠዋል። አንዳንዶች ከታህሳሱ ክስተት በኋላ ከአባታቸው የበለጠ ልበቀና እንደሆኑ በማሰብ በግዳጅ ያደረጉት እንዳደረጉ ጽፈዋል። ሌሎች በመፈንቅለ መንግስቱ ሙከራ ላይ ፈቃደኛ ተሳታፊ እንደነበር ጽፈዋል። በወቅቱ ከልዕልት ወለተ እስራኤል ተፋተው ያገቧት ልዕልት መድፈሪያሽ ወርቅ አበበ ግን በመፈንቅለ መንግስቱ ሙከራ ላይ ሚና እንደተጫወቱ ይዘግባል። እንዲህ ያለው ታሪካዊ ክርክር የህይወት ዘመን ትዝታቸውን አወዛጋቢ ያደርገዋል። በ1964 ዓ.ም አካባቢ ልዑል አስፋው ወሰን ከባድ የጤና ችግር አጋጠማቸው። ይህ ክስተት በህይወታቸው ላይ ትልቅ ተጽዕኖ አሳደረ። ለህክምና ወደ ለንደንና ስዊዘርላንድ ተወስደው ህክምና አገኙ። የጤና ሁኔታቸውም በኋላ በአካላዊ እንቅስቃሴና በንግግር ላይ ችግር እንዲኖር አድርጓል። ይህ የሆነው ኢትዮጵያ በጣም ከባድ የፖለቲካ ለውጥ ልታይ ጫፍ ላይ ደርሳ በነበረበት ወቅት ነው። ሀገሪቱ በረሃብ፣ በምጣኔ ሀብት ችግር፣ በፖለቲካ ተቃውሞና በወታደራዊ እምቢተኝነት እየተናወጠች ነበር። 1966 ዓ.ም ንጉሠ ነገሥት ኃይለ ሥላሴ ከስልጣን ተወገዱ። የደርግ ወታደራዊ ሥርዓት ተቋቋመ። ልዑል አስፋው ወሰን በዚያ ጊዜ ከሀገር ውጭ ለህክምና ስለነበሩ እየሆነ ያለውን ከርቀት ይከታተሉ ነበር። ደርግ ከንጉሠ ነገሥቱ መወገድ በኋላ ልዑል አስፋው ወሰንን በሌሉበት ንጉሥ እንደሆኑ አወጀ። ይህ ግን እሳቸው ያልተቀበሉት ውሳኔ ነበር። የብሪቲሽ ሙዚየም መዝገብ እንደሚያሳየው በ1966 ደርግ ንጉሥ ብሎ ቢያውጃቸውም እሳቸው ይህንን የሥልጣን ሽግግር አልተቀበሉትም። በ1967 ዓ.ም ደርግ የኢትዮጵያን ንጉሣዊ ሥርዓት በይፋ ሰረዘ። ይህም ለዘመናት የቆየው የንጉሣዊ አስተዳደር ያበቃ መሆኑን አመላክተ። ነሐሴ 21 ቀን 1967 ዓ.ም ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ በስር ላይ ሳሉ ሞቱ። ይህ ለአስፋው ወሰን እንደ ልጅ፣ እንደ ዙፋን ወራሽና እንደ ንጉሣዊ ቤተሰብ አባል ከባድ የግል ታሪክ ምዕራፍ ነበር። አባታቸው ከሞቱ በኋላ የልዑል አስፋው ወሰን አቋም በቀላሉ የሚገለጽ አልነበረም። የኢትዮጵያ ንጉሣዊ ሥርዓት በደርግ ተሰርዟል። እሳቸው ደግሞ ከሀገር ውጭ ነበሩ። የሕይወታቸው አስቸጋሪ ጊዜንም አሳለፉ። እንደ አውሮፓውያን አቆጣጠር 1989 ለንደን በስደት ላይ ሳሉ ልዑል አስፋው ወሰን እንደ ንጉሠ ነገሥት አወጁ። በዚህ ጊዜ የዙፋን ስማቸውን ንጉሠ ነገሥት ቀዳማዊ አምሃ ኃይለ ሥላሴ ተባሉ። ስያሜውን ይውሰዱ እንጂ በኢትዮጵያ እንደገዙ ንጉሥ ታሪክ አልመዘገባቸውም። የብሪቲሽ ሙዚየምም እሳቸውን ኢምፔረር ኢን ኤክሳይል በሚል ይገልጻቸዋል። በኋላ አምሃ ኃይለ ሥላሴና ባለቤታቸው ከለንደን ወደ አሜሪካ ተዛወሩ። በቨርጂኒያ የሚገኘውን ማክሊንን መኖሪያቸው አደረጉ። ከዚያም በአካባቢው ከሚኖሩ ኢትዮጵያውያን ማህበረሰቦች ጋር ቅርበት ኖሯቸው መኖራቸውን ቀጠሉ። 1983 ዓ.ም የደርግ መንግስት ሲወድቅ አምሃ ወደ ኢትዮጵያ የመመለስ ፍላጎት አሳዩ። እሳቸውም የንጉሣዊ ሥርዓት እንደገና እንዲቋቋም ለመደገፍ ሞአንበሳ ሞናርኪስ ሙቭመንት የተባለ እንቅስቃሴ አቋቋሙ። ነገር ግን ወደ ኢትዮጵያ የመመለሳቸው ጉዳይ በቀላሉ አልተፈጸመም። ከአባታቸው ከንጉሠ ነገሥት ኃይለ ሥላሴ ቀብርና የመታሰቢያ ሥርዓት ጋር ተያይዞ በንጉሣዊ ቤተሰቡና በአዲሱ መንግስት መካከል ልዩነቶች ተፈጠሩ። በዚህም የንጉሥ አምሃ ወደ ሀገር መመለስ ተራዘመ። እንዲህ ባለው ሁኔታ ከዚህ ቀደም ያጋጠማቸው የጤና ችግር በሕይወታቸው ላይ የሚያሳድረው ተጽዕኖ ቀጠለ። ጥር 9 ቀን 1989 ዓ.ም በ80 ዓመታቸው በአሜሪካ ቨርጂኒያ ማክሊን ከዚህ ዓለም በሞት ተለዩ። በሕይወታቸው ውስጥ አንድ ትልቅ ተቃርኖ ይታያል። እሳቸው የሚወርሱት ዙፋን በተፈጥሮ የተሰጣቸው ይመስል ነበር። ሆኖም ታሪክ በተለያዩ ግርግሮች መሃል እንዲገኙ ጋብዟቸዋል። በ1958 ዓ.ም በአጭር ጊዜ ንጉሠ ነገሥት ተብለው ተጠሩ። በ1966 ደግሞ በደርግ ንጉሥ ተብለው ታወጁ። በኋላም በስደት ላይ ያሉ ራሳቸውን ከንጉሣዊ ስም ጋር ንጉሥ ብለው አወጁ። በዚህም የተነሳ ለንግስና ተቃርበው ምቹ የግዛት ዘመንን ሳያገኙ የኖሩ መሆናቸውም ግልጽ ነው። ሳምንቱም በታሪክ በዛሬው መሰናዶ ከ110 ዓመታት በፊት በዛሬው ዕለት የተወለዱት የዙፋን ወራሽ ልዑል አስፋው ወሰንን የሕይወት ዘመን ትዝታ እንዲህ አስታውሷል።